ችግር የለውም እኔ ብላይ ይችኛት ሳምናታይ አብራይ ነው የነበረች ሳምናታይ እሷ ደግሞ ይዳ አዘጋጅታ ቤቱን አስጨርስ ካደረገች በኋላ እኔን ላኪ ያለ አስጨርስ ካደረገች በኋላ ለኔ ሳትነግረኝ ባል አግብታ በራሷ ስም አድርጋ ከባሏ ጋር ትኖርበታለች ማለት ነው። አሁን እኔ መጠየቅ አልችልም። ለምን በራሷ ስም ነው። አሁን የኢትዮጵያ መታወቂያ የለኝም። እንደገና ደግሞ ስልክስ እኔ አምኜ ነው የላኩት እንጂ እንደዚህ ደርስብኛል ብዬ የሆነ አለ የምታሳየው ነገር የለኝም። ገባህ? አይዞሽ እድሜሽ ስንት ነው አሁን? አሁን እድሜ 30 ሆኗል። ወደ ሀገር ቤት መሄድ አትችይም? እችላለሁ ግን ደግሞ ጭቅጭቅ ስለመፈራራ በቃ በዚህ ጭንቀት ማለት ነው ራስ በሽታ የሆነ በጭንቀት የተነሳ ራስ ያመያለኝ ቢያንስ በሳምንት 2 ምናምን በቃ ፌንት እበላለሁ እና በቃ ጭቅጭቅ ፈራው። አሁን ሂጄ እንደገና ደግሞ በቃ እኔ የሆነ እንደዚህ ይሆናል አይደል በባንክ ስልክ አሁን ልክ እንዳረባ ሀገር ታወላን የሚባል ነገር አለ። ዝም ለሰው ትሰጠዋለህ ገንዘብ ግን ያን ሰውዬ ወደ አዲስ አበባ ይልክልካል እንደዚህ ምናምን መኪና ምናምን እና እንደዚህ በህጋዊ የሆነ በዚህ በህጋዊ ምትልክበት አይደለም። ስለዚህ የሆነ ትስባት ነው የሚባል የሆነ ምን እንደሆነ በአማርኛ እንደዚህ የለኝም። ገባህ? እና አሁን ይጀስ ጭቅጭቅ ምናምን ፈራው። ገባህ? አይምሮ እንዳይበላሽብኝ ምናምን ለምን እሷ ኦልሬዲ ስላደረገሽው ታሸንፊያለሽ የሚል አይምሮ እንትን አለ። አሁን ይኸውልሽ ቤተሰብ ያውቃል፣ ይሄንን ሁሉም ቤተሰብ ያውቃል። አዎ አጎቶች ሁሉ ቤተሰቦቼ አጎቶቼ የአጎቴ ልጆች ምናምን ያውቃል። አባቴም ያውቃል። ግን አባቴ ስልክስ አባቴ በቅርብ ያለው ነው እንጂ ምን አይ እሷ እኮ እንደዚህ አርጋ ምናምን አይልህም። ገባህ? ምንም አያስብም። አባትሽ ምን አሉሽ? ጠይቀሻቸዋል? የሆነብሽን ነገር ነግረሻቸዋል? ምን ተፈጠረ? አዎ ያውቃል። ጠይቃለሁ እንደዚህ ስለው ምናምን አይ እኔ እኮ እናንተ መጀመሪያ አንድ ላይ ነው እኔ በእናንተ በይታማቾች አልገባም ምናምን ይላል። ለምን እናታችን ስትሞት በልጅነታችን ነው እና እኔ ነው እህቶቼን ያሳደግኳቸው። ገባህ? እና አባታችን አላሳደገንም፣ በሰው ቤት ነው ያደግነው እንደዚህ በአክስት ምናምን እየተባለ ማለት ነው። ስለዚህ አባታችን አይ በእናንተ ማለት ነው ያልገባም ምናምን ያለ ራሱ ስታገባ ማለት ነው አግብታ ስትፈርም ቤቱ የኔ ነው ስትል ራሱ አልነገረሽም። አባቴ አብሮ የሰሩ ጊዜ እያለ አልነገረኝም። ያጎቴ ልጅ ነው የነገረኝ። እዛ ሳጣራ እውነት ሆነ እንጂ አባቴ ራሱ አልነገረኝም። ገባ? በቃ አይደለም ጥቅም በዚህ ቅርብ ያለው እሷ ትረዳ ያለሽ የሚል ሐሳብ ስላለው እንደዚህ አይጨነቅልኝም። እሺ እስቲ ሚውት አድርጊና አዳምጪኝ እስቲ። አሁን ሌሎቻችሁ ከዚህ መማር ካልቻላችሁ ከምንም ትማራላችሁ ብዬ አላስብም። ማንንም ሰው አትመኑ። ቤተሰብም ቢሆን እናት፣ አባት፣ እህት፣ ወንድም ማንንም ሰው አትመኑ። ከሰማይ በታች ህይወታችሁን ራሳችሁ ብቻ አድርጉት። በህይወታችሁ ልታሳኩ፣ ልትሰሩት፣ ልታገኙት፣ ልትገዙት፣ ልታረጉ የምትችሉትን ነገር ራሳችሁ አድርጉት። ቤት መስራት ከሆነ ራሳችሁ ማትሰሩበት ሁኔታ ከሆነ ያላችሁበት ሀገር ወይም ሁኔታ ያዙት። ገንዘባችሁ ስትችሉ ሄዳችሁ አርጉት። በመልክተኛ እንዲያርጉልኝ እያላችሁ ብትልኩ ሰዎች አያረጉም። የእናንተንም ለመገንባት እናትም አባትም ወንድምም እህትም ማንም ቁጭ ብሎ የሚጠብቃችሁ ይሄ ሁሉም ጥቅመኛ፣ ሁሉም ማንም አይራራላችሁ። እኔ ሀቁን ነው የምነግራችሁ። እኔ ተዋጠላችሁ አልተዋጠላችሁ ግዳይ ስጠኝ። እውነትን ግን እኔም ነገርኳችሁ፣ ሌላም ሰው ነገራችሁ፣ በህይወታችሁም ላይ ደርሶ አያችሁት። እውነት ሁሌ እውነት። ስለዚህ አንቺ አሁን ማመን አልነበረብሽም። አይሽ መቼም አባትሽን ፍርድ ቤት ገትረሽ ገንዘብ እንመልሽ አትይም እኮ አስቸጋሪው ነገር እኮ እሱ። ከቤተሰብ ጋርም ቢዝነስ አትስሩ ምለው ለዛ ቢዝነስ፣ ንግድ፣ ገንዘባዊ ንክኪ ከቤተሰብ ጋር አታርጉ። ለምን አትቆርጡት? ነገር ስጋ ነው። ገብቶሻል? አባትሽን አትከሽ መቼም ሄደሽ ምንስ ብልሽ እንደው ህሊና ራሱ እኮ በጣም ከባድ እኮ ነው። ገብቶሻል? አባትሽን ፍርድ ቤት ጠበቃ ቀጥረሽ
እንደ አባቴ ነው ገንዘቤን ወስዶ ነው ምናምን እንደዚህ ይሰራልኝ ብዬ እንዳለ አጥፍተውት ነው። እህቴ ነች ገንዘቤን ወስዳ ነው ስለዚህ ብለሽ ፍርድ ቤት ለፍርድ ቤት እህትሽን ከሰሽ ፍርድ አስፈርደሽ ወይ አሳስረሽ ምናምን ቢሆን ነገ ቤትሽ ስትገቢ ሊናሽ እኮ ይወቅስሻል። ለገንዘብ ብለሽ ይልሻል ደግሞ ጭንቅላትሽ። አይሽ መብረርም አትሽ ማረፍም አትሽ። አትቀደሚ እንጂ ከባድ። ለዛ ነው ታሞ ከመማቀቅ አስቀድሞ መጠንቀቅ ብዬ የምነግራችሁ። ብዙ ጊዜ ራሳችሁ መጠበቅ ያለባችሁ ራሳችሁ ናችሁ። አንዴ ከተቀደማችሁና አንዴ ከእጃችሁ ከወጣ እና እነሱ ከቀደሟችሁና ከካዷችሁ በቃ እጃችሁ ይተሳሰራል። እነሱ እኮ ይሄንን አስበው አያረጉትም እኮ። አሁን አንቺ አባትሽ ልጄ ናት ህሊና ብለው አልዳራሩልሽም። አየሽ አጠፉት። እህትሽም እህቴ ናት ብሎ አራሩ። አንቺ ግን ተበዳይዋ በአንቺ ሳይድ ሆነሽ ግን መልሰሽ ለመተኮስ በጣም ይቸግርሻል። ባዳ ቢሆን ሌላ ሰው ቢሆን ትካሰሻለሽ እኮ ወደ ህግ ትወስጂዋለሽ ጉዳዩ። ተፈጥሮ ደግሞ ይገፋሻል። ገብቶሻል? ስለዚህ አሁን እንደዚህ አይነት ነገር ውስጥ አትግቡ። ሰው ሀገር ላይ ያላችሁት አሜሪካም ኑሩ፣ አውሮፓም ኑሩ፣ አፍሪካ ውስጥ ኑሩ፣ አረብ ሀገር ኑሩ፣ ችግር የለውም። ግን እንድታሰምሩበት የምነግራችሁ ነጥብ አምናችሁ የህልማችሁን የሰዎች እጅ ላይ አታስቀምጡ። ግድ የላችሁ። እመኑኝ፣ ልባችሁ ይሰበራል። በጣም የማምነው ሰው ነው የምትሉት በዚህ ጊዜ ማን ነው? እሱም በአይምሯችሁ ውስጥ ሲሳሉት አሁንም እየነገርኳችሁ አትመኑት። በጣም የማምነው እሱማ በቃ እንደ ራሴ ነው ማምነው የምትሉት ማን ነው? የሆነ ሰው አይምሯችሁ ውስጥ ይመጣል። አትመኑት እያልኳችሁ ነው። ሰው ነው ስጋን የለበሰው። እማምነው አንድ እግዚአብሔርን ብቻ ነው። ይቅርታ ለማንም ማመኘ ጀርባዬን ልሰጥ አልችልም። ምክንያቱም ለሰው ልጅ ጀርባዬን ከሰጠው የሰው ልጅ ሊወጋኝ ይችላል። አመኘ ልዞር የምችለው አንድ ፈጣሪን ብቻ። ህልሜን፣ ሐሳቤን፣ እንቅዴን ልነግረው የምችለው ቢሳካም ባይሳካም ነግሬው ሚስጥሬን የሚጠብቀው እሱ ብቻ። የሰው ልጅ ዛሬ ተዋደዳችሁ፣ አብራችሁ በላችሁ፣ አብራችሁ ጠጣችሁ፣ ቀን ጠብቆ ይሸጣችሁ። እመን ዮሴፍ በገዛ ወንድሞቹ አይደለ የተሸጠው? የገዛ ወንድም እናቶቻችሁ ናቸው ቢሸጧችሁ። እንደውም በእነሱ ይብሳል ክህደት። ባይዘ ልንገራችሁ፣ የማያውቃችሁ ሰው ሊክዳችሁ አይችልም። የማያውቃችሁ ሰው ጓደኛ ብላችሁ የያዛችሁት ሊሆን ይችላል። ወዳጅ ማለት ሌላ በቃ ሩቅ የሆነ ሰው እናንተን ለመካድ ይፈራል። ምን እንዳላችሁ አያውቅም። የኔ የምትሏቸው ሰዎች በእነሱ ይብሳል ክህደቱ፣ መሸምጠጡ፣ መዋሸቱ፣ በጀርባ መውጋቱ፣ እናንተን ለመጣል መልፋት መውጣቱ በእነሱ ይብሳል። ለዛ ነው የዘውትር ጸሎቴ ምን እንደሆነ ታውቃላችሁ? እኔ ጸሎት አልችልም። ጌታዬ ወይ ወዳጆቼን፣ ጠላቶቼን እኔ እጠብቃቸዋለሁ። ምንም እንዳያሳስብ ለእኔ ተውልኝ። ጠላቶቼ እኔ አስተናግዳቸዋለሁ። ዋናው አጠገቤ ያሉ ወዳጅ መሳዮቼን አንተ ልባቸውን ስለምታውቅ፣ ልብና ኩላሊታቸውን የምታውቀው አንተ ብቻ ስለሆንክ፣ ሀሳባቸውን የምትመረምረው አንተ ብቻ ስለሆንክ አንተ እነሱን ተከላከልልኝ። አንተ እነሱን ዘወር አድርግልኝ፣ ክፋታቸውን ከኔ ሰወር አድርገው ብዬ ነው መጸልየው። የኔ እናት በጣም ከባድ ጸሎት ነው ለገባችሁ ሰዎች። አንዳንዶቻችሁ ብዙ ላይገርማችሁ ይችላል። በጣም ግን ኃይለኛ ጸሎት ነው ይሄ ጸሎታችሁ ፈጣሪ ከሰማ በህይወታችሁ ስኬታማ ነው የምትሆኑት። ምክንያቱም እናንተ ላይ የሚያደባ፣ እናንተን ለመጣል የሚሞክር፣ እናንተን ክፋት ሴራ የሚሸርብላችሁ አጠገባችሁ ጉድጓዳችሁን የሚያውቅ አብራችሁ የምትጨባበጡት፣ የምትበሉት፣ የምትጠጡት፣ የምትገቡት፣ የምትወጡት ያ ሰው ነው አዘናግቶ ገንድሶ የሚጥላችሁ። እኔ መነግርሽ የኔ እናት አሁን ተረጋጊ። ጥፋቱ ያንቺ ነው። ማመን አልነበረብሽም። ስተትሽን ኃላፊነት ውሰጂ። የመጀመሪያው ነገር በቃ የኔ ስተት ነው። ስለዚህ እንደገና መነሳት ትችያለሽ። ደስ የሚለው ይኸውልሽ፣ ገንዘብ ቢጠፋ ገንዘብን ሰርተሽ ታመጪዋለሽ። ህይወትሽ ቢጠፋ ነው መልሰሽ መገንባት ማለሽ። ጤናሽ ቢጠፋ ነው። ጤናማ ነሽ እስካሁን ሰርተሽ ነው ያመጣሽው ገንዘቡን አይደል? 10 ሚሊዮን ብር ሰርተሽ ማግኘት ትችያለሽ ከዚህ በኋላ። እንደውም ከዚህ በኋላ የምታገኘው የሚገርምሽ ነገር ብዛቱ፣ በረከቱ፣ ምኑ ቆጥረሽ ማጨረሽን ሲሳይ ነው የሚያስታቀፍሽ። አንደኛ ተበድለሻል። ፈጣሪ ሳይደግስ አይጣላም ይባላል። ተበዳይ ሰዎችን ይክሳል። ባህሪው ነው። በቃ የተበደሉ ሰዎችና የተገፉ ሰዎች ይክሳቸዋል። ሁለተኛ አሁን የሚያዘናጋሽ ነገር ስለሌለና በዚህ ገንዘብ ስለማትልኪ በዛ ይናርጉልኝ ስለማትይ ትምህርት ስለወሰድሽ
በጣም በከፍተኛ ሁኔታ ነው የምትወነጨፊ ወደፊት። አንዳንዴ ቀስት እኮ ወደኋላ የሚሳበው ወደፊት በደንብ ለመወንጨፍ ነው አይደል? ቀስት ስትወጥሩ እንዴት ነው ወደኋላ ነው የምትስቡት አይደል? ወደኋላ እኮ ተስበዋል። ያ ወደኋላ ነው የተጎተተው። ስትለቀው ምን ያህል ርቀት ይሄዳል? ዝም ብሎ ወደፊት ከሚወረወር ከጦር ይልቅ ቀስት በጣም ረጅም ርቀት ይሄዳል። ታውቃላችኋል? ጦር አንስታችሁ ስትወረውሩት እና ቀስት ወደኋላ ለጥጣችሁ ስትለቁት ቀስቱ የበለጠ ከጦሩ የበለጠ ፍጥነት አለው። በፍጥነት ነው ግቡን የሚመታው። ስለዚህ ወደኋላ የተሳብሽው ለበጎ ወደኋላ ጎትቱሽ አይደል? ሰርተሽ ለፍተሽ የልፋትሽን መና ቀረ አይደል? በ1.5 ሚሊዮን ብር አንቺ ወደ 5 ሚሊዮን ብር 10 ሚሊዮን ብር ትሰሪያለሽ ከዚህ በኋላ እመኚ። ከዚህ በኋላ ማንንም ሰው እንዳትሰሚ፣ ለማንም ህልምሽን እንዳትናገሪ፣ አትውቀሺ ማንንም። እኔ አስምሬ የምነግርሽ ከዚህ በኋላ እዚህ ቤት ተናገርሻል፣ አሁን ይቀልሻል። ከዛሬ በኋላ አንድም ሰው እንዳትወቅሺ፣ አንድም ሰው እንዳትሰጪ፣ አንድም ሰው እንዲያረገብኝ እንዳቲ፣ ዝም ብለሽ አንገትሽን ደፍተሽ ተደብቀሽ ስሪ። ከዛ በስኬትሽ አሳያቸው፣ እንዲያማቸው አርጊ። አጥንታቸው ውስጥ ገብቶ ማለት ነው። አጥንታቸው ውስጥ ገብቶ እንዲጠዘጥዛቸው የምታረጊው በምንድን ነው? እንደገና ጥረውሽ መሬት ላይ አርደው ቀብረውሽ እንደገና ተነስተሽ ሻይን ስታረጊና አየር ላይ ስትበሪ ስኬታማ ሆነሽ ብዙ ነገሮችሽን አሳክተሽ ስታሳያቸው እህትሽ ቤት ውስጥ የምትበላው እንጀራ ያንቃታል። ይሄን ታውቂያለሽ? በልጆቿ ታገኘዋለች፣ በባሏ ታገኘዋለች። አባትሽ የዘሩትን ያጭዳሉ። እግዚአብሔር ታማኝ ነው። ወይስ መጽሐፍ ቅዱስ ላይ እኔ በቀለኛ ነኝ ይላል አይደል? ከዚህ በላይ ህይወትን የሚናገር ቃል የለም። እኔ በቀለኛ ነኝ ካለ እጅሽን አንሺ። እኔ እናት መውቀስ አቁሚ፣ መናገር አቁሚ፣ ማንም ቦታ ድንጋይ መወርወር አቁሚ። ዘወር ብቻ በይ ከዛ አካባቢ። ማንንም ሰው አታናግሪ፣ ለማንም መልስ አትስጪ። እኔን ታመሰግኘኛለሽ ከሆነ አመታት በኋላ አሁን የምነግርሽ ነገር ቃል በቃል ነው የሚገለጠው። ማለት ሲበቀላቸው ታያለሽ ባይንሽ። እሷ አንቺን ክዳ አንቺን ቤት አንቺን ልፋት እንደዛ አርጋ ሚቀናት ይመስልሻል እንዴ ስታስቢ? እስቲ እንደዚሁ ዝም ብለሽ እኔን ማሳብ ሳታገኝ እንደዚሁ ዝም ብለሽ በሞኝ አይምሮ እንኳን ብታስቢ እንደው ስታስቢ ሚቀናት ይመስልሻል? እንደው እዛ ቤት ውስጥ ከባሏ ጋር ተቃቅፋ የምተኛበትስ ቤት እንደው መልካም ነገር የሚገጥማት ይመስልሻል? ፈጣሪ እኮ በጣም እኮ ተበቃኝ ነው። ገብቶሻል? እና ነገ ታማ ወይ ሬሷ የሚወጣበት ቤት እኮ ነው የሚሆነው፣ ወይ ታማ አልጋ ቁራኛ የምትሆንበት ቤት እኮ ነው የሚሆነው፣ ወይ ባሏ ወይ እሷ። ለዛ ነው በሰዎች ደም ላይ አትረማመዱ፣ በሰዎች ልፋት ላይ አትሸጋገሩ፣ በሰዎች እንባ ላይ ተሻግራችሁ ህይወታችሁን አትገንቡ። የዛሬ ምቾታችሁ እንዲህ እንደሆነ አይቀጥልም። እመኑ፣ ተጠንቀቁ። በጣም ነገ ይከፍላል። ዛሬ ተመቸህ እንደተመቸ አይቀር። ነገ የምትከፍለው ዋጋ በጣም ከባድ። መገፋት ይሻላል፣ የኔ እናት መካድ ይሻላል። እንኳን አልካድሽ። በህይወታችሁ የተካዳችሁ ሰዎች እንኳን ደስ አላችሁ። እሺ እንኳን አልካዳችሁ፣ እናንተ እንኳን ተካዳችሁ። ስለዚህ እኔ እናት እንደገና ጀምሪ፣ እንደገና ስሪ፣ እንደገና ከፍ በይ፣ እንደገና ይመርብሽ፣ እንደገና ገንዘብ ያዢ፣ ከዜሮ ጀምሪ። ትኮሪበታለሽ። ራስሽን መስታወት ላይ ስታዩ ተጥለሽ ተነስተሽ እንደገና የምትገነቢው ነገር እንዴት እንደሚያስደስትሽ ደስታው ወደር የለው። የመንፈስ እርካታ አለሽ፣ አይምሮሽ ሰላም ነው። ስለዚህ እንደገና ተነሽ። እሺ ኦኬ አሌክስዬ፣ በጣም አመሰግናለሁ። እሺ በጣም ነው የማመሰግን። እውነት ነው። በተለይ እህቶቼ ከኔ ተማሩ። አሁን ልክ እናንተ እንደነገርካቸው ከኔ መማር አለባቸው። አንዳንዴኛ ለቤተሰብ እያልን ራሳችን እየጎዳነ እንደዚህ ያለም አለ። ስለዚህ የኔ ልክ እኔ እንደደረሰብኝ እንዳይደርስባችሁ መጠንቀቅ ነው። እና አሌክስዬ በጣም አመሰግናለሁ የኔ ወንድም። እግዚአብሔር ያኑርልኝ። አሜን አሜን። እግዚአብሔር ያክብርልኝ። ኦኬ ቻው።